ባለፉት 9 ወራት በተሰሩ የመንገድ ዳር መብራቶችና የደህንነት ካሜራዎች አማካኝነት በከተማው ይፈጸሙ የነበሩ ወንጀሎች መቀነሳቸውን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታውቋል። በቢሮ ኃላፊዋ ወይዘሮ ሊዲያ ግርማ የተመራ ቡድን በልደታ ክፍለ ከተማ የተከናወኑ የልማትና የጸጥታ ስራዎችን ተዘዋውሮ ጎብኝተዋል። በዚህ ወቅት ወይዘሮ ሊዲያ ግርማ ባስተላለፉት መልእክት ባለፉት 9 ወራት የመንገድ ዳር መብራቶችና የደህንነት ካሜራዎችን ጨምሮ በተሰሩ የተቀናጁ ስራዎች በከተማው ይፈጸሙ የነበሩ ወንጀሎች በከፍተኛ ሁኔታ መቀነሳቸውን ገልጸዋል። በወንጀል መከላከል ስራዎቻችን ውስጥ ትኩረት ተደርጎ ቢሰራ ውጤት ያመጣል ብለን አያይዘን ተግባራዊ እንዲሆን ካደረግናቸው ነገሮች ውስጥ አንዱ በብሎክ ደረጃ በነፍስ ወከፍም እንዲሁም ደግሞ በዋና ዋና መንገዶች ላይ መብራት እንዲበራ ማድረግ። ይሄንን እንቅስቃሴ ተግባራዊ ማድረግ ከጀመርንበት ጊዜ ጀምሮ በተለይ በከተማችን ውስጥ ጨለማን ተገን ተደርገው የሚፈጸሙ ወንጀሎችን በመቀነስ ረገድ ትልቅ አቅም የሆነበት በዚህ በጀት ዓመት ብቻ በያዝነው 9 ወር ውስጥ አጠቃላይ የተፈጸሙ ቀላልና ከባድ ወንጀሎችን ስንመለከት 35 እጅ እንዲቀንሱ የተደረገበት ትልቅ ማሳያና የቅድመ መከላከልና ፈጣን ምላሽ አሰጣጥ ስርዓታችን እንዲሁም የወንጀል መከላከል ስራችን በተጨባጭ ውጤት ማምጣቱን የሚያመላክት ነው ማለት ነው። ህብረተሰቡን ንቁ ተሳታፊና የሰላሙ ባለቤት የሚያደርግ ተግባር መሰራቱ መሰረታዊ ጉዳይ እንደሆነ የጠቀሱት ቢሮ ኃላፊዋ በመዲናው የተሰራው የኮሪደር ልማት ለጸጥታው መከበር የራሱ የሆነ ትልቅ አዎንታዊ ተጽዕኖ ማሳረፉን አብራርተዋል። ትልቅ አቅም እየሆነ ያለው በተለይ የኮሪደር ልማትና እንዲሁም ደግሞ ህዝቡን ያሳተፈ የብሎኪንግ ስራችን በተጠናከረ መልኩ እየተፈጸመ በመምጣቱ ነው። ህዝቡ የሰላም ባለቤት መሆን ከቻለ እንዳየነው ውጤቱን ሰላማዊ ቀጠና መፍጠር ይቻላል። የልማት ስራዎቻችንን በተቀመጠው ጊዜ ሰሌዳ መሰረት መፈጸም እንችላለን። እድገታችንን ማፋጠን እንችላለን። የአጠቃላይ የማህበረሰቡን የኑሮ ዘይቤ መለወጥና መቀየር እንችላለን። የልደታ ክፍለ ከተማውና ስራ አስፈጻሚ ወይዘሮ ልዕልቲ ግዳይ በበኩላቸው ክፍለ ከተማውን ለወንጀልና ለወንጀለኞች የማይመች ምቹ የመኖር አካባቢ ለመፍጠር የተደረገው ጥረት ስኬታማ እንደሆነ ገልጸዋል። በዚህ ልክ ለሰላም የሚተጋ የሰላም ሰራዊት አባላችንም ሆነ የጸጥታ መዋቅራችን የበለጠ ለጸጥታ ስራው አጋዥ ሊሆነው የሚችል ምቹ ሁኔታ ሊፈጥርለት የሚችል አካባቢዎችን ከጨለማ ነጻ እያደረግን ለወንጀለኞች የማይመቹ እንዲሆኑ ከማድረግ አንጻር መንግስት ምንም በጀት ሳያወጣ በማህበረሰብ ተሳትፎ የተረጋገጡ ለሰላማችን ምቹ የሆኑ አካባቢዎችን መፍጠርን ታሳቢ ያደረገ ነው። በዚህ በጀት ዓመት ውስጥ በጀመርነው እንቅስቃሴ ይሄንን አሳክተናል ብለን እናስባለን። የከተማዋን ሰላምና ደህንነት ይበልጥ አስተማማኝ ለማድረግ መሰል የቴክኖሎጂና የመሰረተ ልማት ግንባታዎችን አጠናክሮ የማስቀጠል ስራ እንደሚሰራም ተመላክቷል።